ኢትዮጵያ ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ማዘር ሁሉም ከታችን እንግዲህ ያመጣዋቸው ፋዘርን ያመጣውበት መንገድ ያው በተሰራው ቪዲዮ ከሱ በላይ እኔ ነኝ ይቅርታ ምለው ለአንደኛ ልጅ ነው። እኔም ስሜቴ እየመጣ ስለሆነ ወደ ለቅሶ ይቅርታና ልጄ ነው ይናፍቀኛል። ተበድሏል። ምናልባት ያለውን ፈተና አልፏል። ሁላችንም በፈተና ይመጣልን እናትና አባቶቻችን አስመችተው አይደለም እዚህ ደረጃ ያደረሱ። ማንም ሰው በእርግጠኝነት የሀብታምም ልጅ ችግሩ ነው የፈለገው ደረጃ ሊደርስ የሚችለው። ስለዚህ ችግር አለ፣ ተፈትነሃል፣ ቤተሰብ ናፍቀሃል። ከኔ በላይ ባናፍቅም እኔ ናፍቄያለሁ፣ ወንድሞቼ ይናፍቃሉ። ከዛ ውጭ ግን እኔ በትልቁ ቀድሜ እሱንም ይቅርታ ቢያንስ እኔ አላቅም። እኔ እንደዚህ ይካበዳል ብዬ አላሰብኩትም ነበረ። እንዲህ አይነት የሚዲያ የምናምን ነገር ስለማላቅ እዚህ ደረጃ ደረሰ። ጥሩ ነው ለበጎ ነገር ስለሚሆን ያንን እንኳን ህዝብ እንደዛ አለ ምናምን ያሉ ሰው ይነግሩኛል። አንድ ወቅት አየሁት በቃ የልጅነት ጉዳይ አሳስቶት ነው የሆነ መንፈስ አሳሳተው አለ የሚል ነገር አልኩና ለሰዎች እንዴት ቴክስት አደርጋለሁ። እማቀው ትልቅ ሚዲያ ቢኖር እኔ እናገር ጽፍ ነበር ስለማልችል ነው። እኔ ሙያው ነው ሌላ ቴክኒክ ነው እንጂ እንደዚህ አይነት ነገር ስልክ ላይና ቴክኖሎጂ ላይ የለውበትም። ወደፊት ግን አሁን ያስተምረኛል ብዬ አስባለሁ ሚኪያስ እና በትልቁ ይቅርታ ብያለሁ። ከዚህ በላይ ግን እኔ አሁንም ብድግ ብዬ ለኢትዮጵያ ህዝብ እድሜን ለኢትዮጵያ ህዝብ ነው ያገለገልኩት ወታደር ሙኜ አሁንም በሙያ መንግስት መስሪያ ቤት ለህዝብ ነው የማገለግለው። ውሃ ነው የምሰራው፣ ማልማት ላይ ነው ያለሁት። ስለዚህ አሁንም እድሜ ለልማት ጉልበቴን ዕውቀቴን ለህዝብ ነው የማደርገውና ለህዝብ እየሰራሁ እያለሁ ግን በአንደበት የማበላሸው ነገር ሊኖር ይችላል፣ ልክ እንደሚኪ አበላሸ። ስለዚህ የኢትዮጵያ ህዝብ ደግሞ በተለይ ባህላችን ይቅርታ የሚያውቅ ነው። አንዳንዶች ድርቅ ብለው ይቅር አልለው እንደዚህ አይነት አባት እኔ ሳጥፍቼ ሊሆን ይችላል ውስጡን የማያውቁትን አሁን ጋር ስለዋራን አይደለም እኮ የሆነ የተሰማ ህይወት ሊኖር ይችላል። የልጅ እኮ ይቅር ማለት አለባቸው። ሚኪያስ እንደውም ለታሪክ ነው ማለት ሚኪያስ ለሌላው እያስተማረ ነው። አሁን እኔ እያስተማርኩ ነው አሁን እኮ አይደለም እንዴ? ስለዚህ አስተማሪው ቢሳሳት ያስተማረው ነገር ይካዳል። ሚልክ ለኢትዮጵያ ህዝብ እኮ ያበረከተው ማአት ነገር አለ እኮ ሲያቀርባቸው ህይወቱን መስዋዕት እያደረገ አሁን ራሱ በሚዲያው የሱን ስህተት የሚያገኑ በጣም እየደነገኩ ይሄን 3 ቀን እንቅልፍ አይደለም ብተኛው ማለት ጥሎ ማለፍ ነው። ይሄ መንፈስ ነው አየሩ የተበከለበት ወቅት ስለሆነ ለሱ ለተፈጠረበት ማህበረሰብ፣ ለሱ አድናቂዎች፣ ለሱ ወንድም ጓደኛ ቤተሰብ ይቅርታ አድርጉልኝ። ማዘር ይበቃል። አይደለም ጆከር አንድ ጊዜ ሚኪ አንድ ድል ጆከር አንድ ድል ሰኝ ያለች ነው ባለቤቴ እኮ በጣም ነው ያዘንኩት። ሰማው ሚኪ ሌላውን ሁሉ ትተኸው ማለት ነው። ቡና እማፈላው አጣው ስል ኮምበልሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስህ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ህዝብ ለወዳጆችህ ይቅር እንዲሉ እኔ እንበረከካለሁ። ይቅር ይበሉህ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ማዘር ይበቃል። አይደለም ጆከር አንድ ጊዜ ከሴት ነው የተፈጠራችሁት፣ ተክለ ማርያም አይደለም። ኢትዮጵያ ህዝብን እናመሰግናለን። በቃ የኢትዮጵያ ህዝብ ይቅር ይበልልን ነው። ይቅር ይበልልን። እስኪ ደግሞ ጃኒ አባቷ ጥርስ ተሰርቶ ስታየው የምታሳየውን ሪያክሽን አብረን እንመልከት። ገብርኤል በጣም ያምራል። ገባለት ይሄን ሰርካካ ጥርስ በስማ አንተ ባባ ገብሩ ጎበዜ ያበደ ማርያምን ያበደ። ቴንክ ዩ ሶ ማች ዶክተር። ወደድሽው እንዴ? ወደድሽው? ሌላ ሰው እያየሁኝ ነው። እኔ እኮ በቃ እስክትረጋጊ ዳር ይዤ ቆምኩኝ። እመቤቴን በጣም ቀይር ነው ያደረግሽው። ተቀየራ። እኔ ቴንክ ዩ ሶ ማች በጣም ነው የማመሰግነው። እሺ ቴንክ ዩ ሶ ማች ደስ ብሎኛል በጣም ወድጄዋለሁ። እኔ ራሴ አንቺ ራሷ ዲፈረንቱ በጣም ልዩነቱ ደስ ይላል። ልዩነት አለው በጣም ልዩነት አለውና ሰው ገብርኤልን
ታሪካ እናቴ ድሮ በጣም ተቀራጥኩ ነበር። እግዚአብሔርን እንዴ ጥርስ ያምራል ትለኝ ነበር ህፃን እያለሁ አስታውሳለሁ። ያንተን ቢያረግልኝ ወይ ትላለህ። ቆንጆ እኮ ጥርሱ አሁንም ያለው ያው ያቺ ጥርስ ለምን እንደጎደለች እንጃ እንጂ መንፈሳዊ ቅናት ግን በጣም ቆንጆ ነው። አሁን ከለሩ ምን በቃ የድሮውን መለስ ነው አይደል? ተሻለ ምትል ተሻለ ከሌሎች ሁሉ ተሻለ ትላለች። ተሻለ ከተጥርስ ባል ያይ ትላለች። አባቴ ግን ጥርስ ድሮ እንደዚህ ነበር። በጣም ካርቲካው ይነገርሽ ጌታን እኔ እኮ አላውቀውም ጥርስ ለዛ ነው የመጀመሪያ አካሌ በቀጥ ይላል። በጣም ገና ነው እንዴ? ወይ ሽማግሌ እንዴ ጃኒን ይዘው ገና ወጣት ነው የሚሆኑት። የጃኒ አባት ሆነው እኔ ላይ መስል አንመሳሰልም። ተመሳሰላላችሁ በማርያም በእውነት የፊታችሁ ቅርጽ አፍንጫችሁ እንዴ ጣታችሁ ራስ አንድ ነው። አዎ አንቺ ወይኔ አይገርማል። እርዝመት የጣታችሁ በጣም እኔ አባቴ ነው መስለው። አይገርምም? አዎ ሁለቱ እንትን ያሉት ያ እኔ በማርያም ሌላ ሰው እየመሰልከኝ ነው። ለአመታት ያላየሁትን ጥርስ በጣም ተቀየርክብኝ። ቀይረው ይሆንን ቀይረው እያነገርኩ ማርያምን ይመስላል። እኔ በዚህ ነው ያወቅኩት በጭንቅላታችን ጭንቅላታችን ራሱ እንመሳሰላለን። ደስ ይላል በጣም። ከአባት ጋር ግን እንደዚህ መሆን ደስ ሲል ታድጌ በጣም እንደፈለግን ነው የምንሆነው። እኔ እና ከፈለግን እንደዚህ ያላዳልች እናግባለን።